ጆሮ ሰተን ካደመጥን የማንሰማው አይናችንንም ከከፈትን የማናየው ጉድ የለም። ዛሬ በዚህ ቪዲዮ በሰው ልጅ ታሪክ ውስጥ ይፈጠራሉ ተብለው የማይታሰቡ ከተፈጥሮ ውጭ ሆኑና ወቸው ጉድ የሚያስብሉ ክስተቶችን ወደ እናንተ ይዤ ቀርቤያለሁ። በቅድሚያ ግን ቪዲዮ ላይክ፣ ሽሚካስ ዩቲዩብ ቻናልንም ሰብስክራይብ በማድረግ ይጀምሩ። ጥሩ ምርት የሚሰጡ ላሞች በርከት ያሉ ወተቶች ሲታለቡ ተመልክታችሁ ይሆናል። ነገር ግን የሰው ልጅ ሆኖ በቀን 8 ሊትር የሚታለብ እናት እንዳለች ብነግራችሁ በእርግጠኝነት ዛሬ ስትሰሙ የመጀመሪያችሁ ነው። ባለታሪካችን ኤልዛቤት አንደርሰን ትባላለች። የ37 ዓመት የልጆች እናት ስትሆን የበኩር ልጇን እንደወለደች ከሌሎች ሴቶች በተለየ ወተት የሚፈሳት ሲሆን በነገሩም ግራ ትጋባለች። በኋላም ሃይፐርሎኬሽን ሲንድሮም ተጠቂ እንደሆነች ታወቀ። የሚገርመው ኤልዛቤት በቀን ብቻ ከ8 እስከ 10 ሊትር ወተት ፓምፕ ታደርጋለች። በሥራ ቦታዋ፣ በሬስቶራንት፣ በመንገድ ላይ ብቻ ቦታ ሳትመርጥ ፓምፕ ካላደረገች ከባድ የሆነ መወጠርና ህመም ያስከትልባታል። ልጇም ይህንን ያህል ወተት ጠብቶ ስለማይጨርስ ወተቷን እያለበች በዕቃዎች በማድረግ ፍሪጆችን መምሏት ጀመረች። በአንድ ወቅትም በቀዶ ሕክምና ወተት አምራች እጢዎቹን ለማስቆረጥ ያሰበች ቢሆንም በኋላ ላይ ግን አንድ ሐሳብ ወደ አእምሮዋ መጣ። ለምን ለወተት ባንክ አልለግስም ስትል። ምክንያቱም ብዙ ያለ ጊዜያቸው የተወለዱ ሕፃናት በእናት ጡት እጦት ይሰቃያሉና። በዚህም ምክንያት ባለፉት 9 ዓመታት ብቻ 16000 ሊትር ወተት ለወተት ባንክ ለግሳለች። ወርልድ ጂኒየስ ቡክም ነገሩን እጹብ ድንቅ ሲል መዝግቦታል። ይህ ክስተት ደግሞ በሕክምና ታሪክ ተፈጥሮ የማያውቅና ፈጽሞ ለማመን የሚከብድ ከባድ አጋጣሚ ነበር። ያሚን ካራናም በዩኤስኤ ኢንዲያናፖሊስ ውስጥ የምትኖር የ27 ዓመት ወጣት ኮምፒውተር ሳይንስ ተማሪ ስትሆን በድንገት ከባድ የሆነ ራስ ምታት ያስቸግራታል። ብሎም የመስማት ችግርና የድካም ስሜት ተፈጠረባት። በዚህም ምክንያት ትምህርቷን መማርም ሆነ ማጥናት አልቻለችም ነበር። ብሎም በቀን ከ15 እስከ 20 ሰዓት በእንቅልፍ ታሳልፋለች። ቀላል የሚባሉ እንቅስቃሴዎች እንኳን እየከበዷት መጡ። በመጀመሪያ ዶክተሮች ራሳቸው ግራ ተጋብተው ነበር። ከአጠቃላይ ምርመራ በኋላ ኒውሮሎጂስቶች የማይታመን ነገር ተመለከቱ። የኤክስሬ ምስሉ እንደሚያሳየው ከሆነ በጭንቅላቷ ውስጥ አንድ አስከፊ ነገር ተቀምጧል። ይህ ትንሽ ፍጥረት በጭንቅላቷ ውስጥ እድገት ጀምሯል። በሚገርም ሁኔታ ጸጉር፣ አጥንትና ጥርስ የያዘ ነበር። ለካ የያሚን መንትያ እህት ነበረች። ያኔ ያሚን በተረገዘችበት ወቅት ሙሉ ለሙሉ ያላደገች የያሚን መንትያ ጽንስ የያሚን መንትያ ጽንስ ከ28 ዓመት በኋላ ለማደግ ያሰበው። በኋላም በቀዶ ሕክምና ከተወገደላት በኋላ ሙሉ ለሙሉ ወደ ጤናዋ ተመልሳለች። የ59 ዓመቷ ታይላንዳዊ ጁንዳይ ሳማክ ልክ እንደ ህልክ ለየት ያለ የሰውነት አቋም የነበራት ሲሆን በሳይንሳዊ ስሙ ማክሮ ዲስትሮፊያ ሊፓምቶስ የሚባል ከጣቷ ጀምሮ እስከ ትከሻዋ ድረስ በስብ የሚሞላ የበሽታ አይነት ነው። በዚህም ምክንያት ግዙፍ እጆች እንዲኖራት አድርጓታል። የሚገርመው ደግሞ አንድ እጇ ብቻ 10 ኪሎ ግራም ይመዝናል። ይህም የዓለማችን ትልቅና ከባድ እጅ ባለቤት አድርጓታል። ነገር ግን የምትኮራበት አልነበረም። ምክንያቱም በዚህ ምክንያት ከባድ የሆነ ህመም ፈጥሮባታል። ቀላል የሚባሉ ስራዎች ማለትም ልብስ መቀየር፣ ጸጉሯን ማስተካከልም ሆነ ሳህን ማጠብ ለሷ ከባድና አሰልቺ አድርጎባታል። ዕቃዎችን ስትይዝ እንኳን እጇ ላይ ምንም አይነት ስሜት ስለማይፈጥር ይወድቁባታል። ልጅ እያለች ዳንጃ በዚህ ምክንያት ትሸማቀቅ ነበር። በተለይም የመጀመሪያዎቹ 20 ዓመታት ትምህርት ቤት እንኳን አትሄድም ነበር። አሁን ላይ ግን ያለምንም ፍርሃት ራሷን ለዓለም አሳይታለች። ስትናገርም ምናልባት የተሻለ ሕክምና ላገኝ የምችልበት ሊሆን ይችላል ትላለች። በአንድ ወቅት ቀዶ ሕክምና ያደረገች ቢሆንም በኋላም ወደ ቦታው እንደተመለሰም ተናግራለች። ዶክተሮች እንደሚሉት ከሆነ ለጃንዳ ብቸኛው መፍትሄ እጆቿን መቁረጥ እንደሆነ ተናግረዋል። ነገር ግን እሷ ይህንን አትፈልገውም። በሕይወት እስካለች ከህመሟ ጋር በመጋፈጥ ለመኖር ወስናለች። የ49 ዓመቱ ብራዚላዊ ክላውዲዮስ ሲወለድ ከአንድ ችግር ጋር ነበር። አርትሮጎሲስ መልቲፕሌክስ ኮንጀኒቶር የሚባል የመፈጠር ዕድሉ አናሳ የሆነ የህመም አይነት ጋር ነበር። ክላውዲዮስ አንገቱ በቋሚነት ወደ ኋላ ታጥፎ ነገሮችን ሁሉ ከላይ ወደ ታች ተገላቢጦሽ ሆኖ ነበር የሚያየው። በዚህ ምክንያት
አፕሳይድ ዳውን ማን የሚባል ቅጽልም ተሰጥቶታል። በወቅቱ ሲወለድ ክላውዲዮስ ከ24 ሰዓት ያነሰ ዕድሜ እንደሚኖረው ለእናቱ ተነግሯትም ነበር። እንዲወገድም ሐሳብ ሰጥተዋታል። ነገር ግን እሱ አሁን 49 ዓመቱ ሲሆን ጤነኛ አእምሮ ያለው ደስተኛ ሰው ነው። በተለያዩ ቦታዎች በመሄድም የማነቃቂያ ንግግሮችን ያደርጋል። በብዙ እንቅስቃሴዎች ላይ የቤተሰቡ እርዳታ የማይለየው ሲሆን መታጠብ፣ ልብስ መቀየርና መመገብ ላይ እናቱ ከጎኑ ናቸው። የአንዳንድ ሰው ተፈጥሮ ፍጹም የተለየ ነው። ለዚህ ደግሞ ላውራ ፖንሴ ማሳያ ናት። በሙያዋ መምህር ስትሆን ይህን ነገር ማስተዋል የጀመረችው በ16 ዓመቷ ነበር። በወቅቱ አይኖቿ በጣም የቀሉና ስትመለከተው ፍርሃት የጫረባት ሲሆን ከአይኖቿ ስር አንድ ጠንካራ ነገር ይሰማታል። የብርጭቆ ስባሪ መሰለ። በዚህ ጊዜ ከእናቷ ጋር በመሆን በፍጥነት ወደ ሕክምና አቀናች። ሁኔታው ግን ፍጹም የተለየ ነገር ነበር። ዶክተሮች እንኳን ምንም እርዳታ ሊሰጧት አልቻሉም ነበር። ከዚያ ጊዜ አንስቶ በተደጋጋሚ ይህ ነገር መከሰት ጀመረ። በመጀመሪያ እንባዋ ለስላሳ ነው። አየር ሲነካው ግን ወደ ብርጭቆነት ይቀየራል። ከባድ ህመም ያለው ሲሆን እስከ ቅርብ ጊዜ ድረስ መልስ ያጣ ጉዳይ መሆኑ ነበር። አንድ ዶክተር ግን አይኖቿ ብዙ መጠን ያለው ኪሮቲን ከተለምዶ ውጪ እያመረተ እንደሆነ ተናግሯል። ኪሮቲን ጥፍሮቻችን የሚመረቱበት አካል ሲሆን በኋላ ላይም ጠብታ እንድትጠቀም በማድረግ በተወሰነ ደረጃ እፎይታን ለማግኘት ትችላለች። ታሪኮቹን እንዴት ተመለከታችኋቸው? የትኛውን ታሪክንስ ወደዳችሁት? ሐሳባችሁን በኮሜንት ላይ አሳውቁኝ። እወዳችኋለሁ። ሰላም።